ጀማአው በጣም በወሳኝ ሰዓት ወሳኝ ተጫዋቾቻችን እየተመለሱልን ነው። ይሄ በጣም የምስራች ነው ጀማው። በተለይ ደግሞ ቡካዮ ሳካና ሪካርዶ ካላፊዮሪ ጀማው ዛሬ ፕሬስ ኮንፈረንስ ላይ አርቴታ ሀሳብ አስተያየቱን ሰጥቶ ነበር። እንግዲህ ሁለቱ ተጫዋቾቻችን ሙሉ ለሙሉ ወደ ቡድኑ መመለሳቸውን ገልጾልናል ጀማው። በጣም ነው ደስ ያለኝ የሁለቱ መመለስ ጀማው። ቡካዮ ሳካ በጣም ብዙ ስትራግል እንዳደረገም ጭምር ሲናገር ነበር። በጣም ደስ ብሎኛል ጋይስ። ከዛ በተጨማሪ ግን እጅጉኑ በማጥቃቱ ረገድ አንድ ደረጃ ከፍ የሚያደርግ ማለት ነው ካላፊዮሪ ነው። ካላፊዮሪ እንደምታውቁት በጣም ኢንቨርትድ ጆን የመጫወት አቅሙ በፕሪሚየር ሊጉ ላይ ሃይ ሌቭል ያለ ተጫዋች ነው። ታውቃላችሁ አይደለ? ይቺ ተጫዋችን ማለት ነው በዚህ ታይም ላይ እጅግ ብዙ ጎሎችን ማስቆጠር በመንፈልግበት ወቅት ላይ ማግኘታችን ወደ ጎል አስቆጣሪነታችን እንድንመለስ በአግባቡ ይረዳናል። ካላፊዮሪም በሉ ቡካዮ ሳካ ማለት ነው። አሳዛኝ የሰማነው መረጃ ምን መሰላችሁ? ጁሊያን ቲምበር ከጨዋታው ውጪ ነው። አሁንም ቢሆን ለመጫወታ ይመለሳል የሚለውንም አርቴታ ሊገልጽልን አልቻለም። ግን ለአትሌቲኮ ጨዋታ እንኳን ብናገኘው ይሄ ልጅ በጣም ጥሩ ነገር ይመስለኛል ጀማው። ለማንኛውም ግን በማጥቃቱ ረገድ አንድ ደረጃ ከፍ ብለን የኒውካስትል ጨዋታ ላይ እንታያለን ብዬ አስባለሁ ጀማው። ሁለት ወሳኝ ተጫዋቾቻችን ማግኘታችንን ተከትሎ ማለት ነው ጋይስ። ለማንኛውም ስለ ጨዋታው ምን ሐሳብ አስተያየት አላችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። ጨዋታው ስንት ያልቃል ብላችሁ ትገምታላችሁ? በስተመጨረሻም በማዱኬ ቆሰለ አንጀታችንን ሊያረሰርስልን ስታርቦይ ለነገው ጨዋታ ዝግጁ እንደሆነ ቦስ ሚካኤል አርቴታ ተናግሯል ማለት ነው። እሱ ብቻ አይደለም፣ ሪካርዶ ካላፊዮሪም ተመልሷል። እንኳን ደስ አላችሁ የመድፈኛው ቤተሰቦች፣ ይመቻችሁ። የመድፉ ቤተሰቦች የተረጋገጠ ዜና አለ። ቅድም እንግዲህ ሚካኤል አርቴታ ሲናገር እንደሰማኑ ቡካዮ ሳካና ሪካርዶ ካላፊዮሪ የነገው ስኳዳችን ውስጥ የመካተት እድል አላቸው ብሎ ነበር። አሁን ላይ ደግሞ ሃንድ ኦፍ አርሰናል ይዞት በወጣው መረጃ መሰረት ሁለቱም ተጫዋቾች የነገው ስኳዳችን ውስጥ ተካተዋል። ጨዋታው ላይ ይሳተፋሉ ወይም ደግሞ አይሳተፉም የሚለውን ነገር ደግሞ ሚካኤል አርቴታ እንደሚወስን ሃንድ ኦፍ አርሰናል ጨምሮ ዘግቧል። ከዛ በተጨማሪም ጁሪያን ቲምበር ከነገው ጨዋታ ሙሉ ለሙሉ ውጪ እንደሆነ ነው የሃንድ ኦፍ አርሰናል መረጃ የሚያሳየው። ነገር ግን ጁሪያን ቲምበር የሚቀጥለው ሳምንት ከአትሌቲኮ ማድሪድ ጋር ለምናደርገው ጨዋታ ወደ ሜዳ እንደሚመለስ አንዳንድ መረጃዎች እየዘገቡ ይገኛል። ምናልባትም በጁሪያን ቲምበር ዙሪያ የሚወጣ አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል። በስተመጨረሻም ሀቢቢ ዋው ቡካዮ ሳካና ሪካርዶ ካላፊዮሪ ነገ ኒውካስትልን ከሚገጥመው የአርሰናል ስኳድ ስብስብ ውስጥ እንደሚኖሩ ቦስ አሁን አሳውቋል ማለት ነው። ትንሽ የሚደብረው ቲምበሯ ከነገው ጨዋታ ውጭ ናት እና እሱ ብትኖር በጣም ፖዚቲቭ ነበር። ግን ሳካም ካላፊዮሪ መመለሳቸው በጣም ትልቅ ነገር ነው ሀቢቢ። ሶስት የኒውካስትል ወሳኝ ተጫዋቾች ከቅዳሜው ጨዋታ ውጪ መሆናቸውን እየተነገረ ይገኛል። እነሱ እነማን ናቸው? እንዲሁም ስለ ክለባችን አንድ ደስ የሚል የጉዳት ዜና እየተሰማ ይገኛል። አጠር አድርጌ ዳርሳችሁ እናንተ አካውንታችን ጥሩ ስላልሆነ ጀማው በደንብ ኮፒ ሊንክ ፎሎ ማድረጋችሁን እንዳትረሱ። አንቶኒ ጎርደን እና ኑቭራሜንቶ በጉዳት ምክንያት፣ ጆሊንተን በቅጣት ምክንያት ከቅዳሜው ከአርሰናል ጨዋታ ውጪ መሆናቸውን መረጃዎች ወጥተዋል። ጎርደን የመድረስ እድል አለው የሚል ዜና ቢወጣም የኒውካስትል ታማኝ የሆነው ምንጭ እንግዲህ የመድረሱ ነገር አጠራጣሪ ነው፣ ትሬኒንግም እየሰራ እንዳልሆነ መረጃዎች ወጥቷል። በእኛ በኩል ሪካርዶ ካላፊዮሪ ከደረሰበት ጉዳት አገግሞ ከቅዳሜው ከኒውካስትሉ ጨዋታ በፊት ወደ ሜዳ እንደሚመለስና ለኒውካስትሉ ጨዋታ ዝግጁ እንደሚሆን እንግዲህ መረጃዎች ይወጡ ይገኛሉ። ቡካዮ ሳካ ለነገው ለኒውካስትል ጨዋታ እንደሚመለስ ሚካኤል አርቴታ ገልጿል። እሱ ብቻ አይደለም፣ ካላፊዮሪም ተመልሷል። ለአርሰናል ጥሩ ዜና ነው። እኔም በጣም ደስ ብሎኛል። ምክንያቱም በጎደለ ቲም እነ ማዱኬን ይዛችሁ ሳይሆን እንድትቀጠቀጡ የምፈልገው እነ ሳካና ኤቭሪ ሙሉ ቲም ይዛችሁ መጣችሁ እንድትቀጠቀጡ ነው የምፈልገው ነገር ማለት ነው። ምክንያቱም ምንም አይነት ምክንያት መስማት አይፈልግም ነገር ሳካ ስለሌለ ለነገሩ ብዙ ምክንያት እየደረደራችሁ አልነበረም፣ ግን እንድትደረድሩም እድል ሰጣችሁ አልፈልግም። ከነ አቅማችሁ ከነ ጡንቻችሁ ነው በኒውካስትል በኩል መጥቼ ልደቁሳችሁ የምፈልገው ማለት ነው። አይደለም ሳካ ፕራይም ምንድነው ፕራይም ቴሪነር ይዛችሁ ብትመጡ ራሱ ነገር ነጥብ ከመጣል ወራራ አትሉ። ማንንም አያስቆማችሁ ነጥብ ለመጣል ምንድነው ማውራው ብቻ ተሸነፋለ ነገር። ቡካዮ ሳካና ሪካርዶ ካላፊዮሪ ነገ ከኒውካስትል ጋር ለምናደርገው የፕሪሚየር ሊግ ጨዋታ እንደሚደርሱ ቦስ ሚካኤል አርቴታ አሁን እየሰጠ ባለው ጋዜጣዊ መግለጫ ላይ አረጋግጦልናል። ገና ጋዜጣዊ መግለጫው አልተጠናቀቀም። ይህንን ዜና አሰማ በጣም ደስ ስላለኝ ነው። የቲምበር ነገርም ገና አለየለትም ብሏል። እንኳን ደስ አላችሁ። አወር ስታር ቦይ ኢዝ ባክ ማን። ይሄውን ከላይ ያለው ሰውዬ የሚያቃጥለን ሰውዬ ነው አይደለ? ታዲያ ለምንድን ነው ዛሬ ፈገግ ሲል የጋዜጣዊ መግለጫው ላይ ለምንድን ነው የተደሰትኩት? አንተ ሰውዬ አሰርተህብኛል አይደል? ለማንኛውም ሺህ ዓመት ይንገሱ አፌቱ ቢላ እኔ ቅርብ ይሻለው አይ ላቭ ዩ ሶ ማች። ዛሬ እንግዲህ በጣም ወሳኝ ነገር ነው የምነግራችሁ። ከዛ በፊት ግን ማለት ነው ብዙ ሰው ኢንቦክስ ላይ የመጣ ለምንድን ነው አካውንትህ እንደምትሰራው አይደለም ቪዲዮዎች የሚታዩልኝ የተባልኩ ነው። ግን ይሄ ምንድነው ኮፒ ሊንክ ብላችሁ ባላችሁን ኮፒ ሊንክ አድርጉልኝ። ይሄን ቪዲዮ በደንብ ኮፒ ሊንክ ይደረግ፣ ሁሉም ቪዲዮ ማለት ነው። ለማንኛውም በኒውካስትል በኩል እንግዲህ ለጨዋታው የሚደርሱት የኒውካስትል ተጫዋቾች ማዱኬና ማርቲኔሊ በሙሉ ጤንነት ላይ ናቸው። በአርሰናል በኩል ደግሞ ቡካዮ ሳካና ካላፊዮሪ ለኒውካስትሉ ጨዋታ ይደርሳሉ ብራዘር።
ቲምበር ደግሞ ያው ከኒውካስል ጨዋታ ውጪ ነው። ቡካዮ ሳካ መመለሱ ጥሩ ነው። ማዱኬ አንተ ደንቆሮ ድርሽ እንዳትል። ብሬኪንግ ኒውስ! ይሄ ለአርሰናል ደጋፊዎች በጣም እጅግ በጣም ጥሩ ዜና ይመስለኛል። ካላፊዮሪ፣ ሳካ እንዲሁም ደግሞ ቲምበር ነገ ከኒውካስል ጋር ለምታደርጉት ጨዋታ እንደሚደርሱ አርቴታ አረጋግጧል። ከዛስ እሺ ደረሱ እነዚህ ሰዎች። ከዛስ በቃ እናንተና ደርሷል። ዝም ብለው ከደረሱ ዝም ብለው ይጮቱ። ከዚህ በኋላ መቅለጫ ማጥስት በመቤት ይታወቃ ወጉን ይዛችሁታል። ይሄ ቪዲዮ ለአርሰናል ደጋፊዎች ብቻ ነው። ሰሞኑን ያለንበት ቫይብ ይሄ ነው አይደለ? በቃ ክሎፕ እንደዚህ ኢነርጂውን ጨርሶ እንደነበረው ኢነርጂያችን ከናካቴው ነበር ያለቀውና ቪዲዮ እንዴት እንደምሰራ ራሱ አልገባኝም ነበር። በቃ ማውራት ሁሉ ስለ እግር ኳስ ራሱ ማንሳት ነበር በጣም ያስጠላኝ ነበር። ቪዲዮ ትላንትና ሰርቼ ቪዲዮ ማለት ነው አየሁትኝና ቪዲዮን ከዛ በኋላ በቃ ራሴ ፊቴ ላይ ያለው ነገር በጣም ረብሾኝ መልሼ ፕራይቬት አረኩት። ተረዳኸኝ አይደለ? ምክንያቱም ማንም ያዝነልን የለም በዚህ ሰዓት። እኔ የመጨረሻው ኦፕቲሚስቲክ የሆንኩ ሰው ነኝ። በቃ ላይክ አትሊስት ኦፕቲሚስቲክ ነኝ ማለት ጥሩ ይፈጠራል ብዬ የማስብ አይነት ሰው ነኝና ይሄ ውዱ ቡድናችን ያን ራሱ ይነጥቃቸዋል። በቃ የመጨረሻ ኦፕቲሚስቲክ የሆነ ሰው ራሱ የሆነ ሐሳብ ምናምን የሚወስድ አይነት ቲም ነው። የሆነ ሰዓት ላይ የወልቭስ ጨዋታ፣ የብሬንትፎርድ ጨዋታ፣ የሰንደርላንድ ጨዋታ፣ የቪላ ጨዋታ ምናምን በቃ ወደ ኋላ እየሄዳችሁ ካሰባችሁት ብዙ ቀናቶች ነበሩ። እንደዚህ አይነት ቀናቶች ግን አልፈናቸው መተናል። ሲቲ ጨዋታ እያለው በ9 ነጥብ በልጠ ነበር አይደለ? ያው ጨዋታው ናቸው። ስለዚህ በ6 ነጥብ በልጠው ነበር። ደርሶብናል። 7-7 ነን። ምንድነው አማራጫችሁ? አርሰናል ከዚህ በኋላ መደገፍ ብታቆሙ የቀሩትን 5 ጨዋታዎች ምንድነው አማራጫችሁ? ይሄ የኔ ጥያቄ ነው። ያላችሁ አማራጭ ቡድናችሁን እስከ መጨረሻው ደቂቃ ድረስ መደገፍ ብቻ ነው። ይሄ በለዋለ ግባለት ምናምን አይደለም ያልኳችሁ ያሉት እኩል ለኩል ነው ያለ ነው። እነሱ ከኛ በጣም የተሻለ ቦታ ላይ ነው ያሉት። ሲቲዎች በጣም የተሻለ አቋም ላይ ነው ያሉት። ስኳዳቸው ዋንጫው መብላት የሚፈልግ ይመስላል። በጣም ጠንካራ ቲም ናቸው። ጠንካራ ቲም እንደሆኑ ደግሞ 2 ጊዜ አግኝተው 2 ጊዜ አሸንፈው አሳይተውናል። ግን ሊግ ጨዋታ ነው እየተጫወትን ያለነው። በዚህ አመት ብዙ ጊዜ ሳቅንባቸው አመቶች በቃ ብዙ ጊዜ ሳቅንባቸው ጨዋታዎች አሉ አይደል? ያ ሁሉ ሞመንት እነዛ ሁሉ ሞመንቶች እኔ ለዜሮ አይመስሉኝም። ለዜሮ ናቸው ብዬ አላምንም። ተረዳኛ? የነ ማክስ ዳውማን ሞመንት አለ፣ የነ ኤዜ ሞመንት አለ፣ የሄሱስ የወልቭስ ሞመንት አለ። ብዙ ጨዋታዎች የነ ሙኒክ ጨዋታዎች የአትሌቲ ጨዋታዎች ሻምፒዮንስ ሊግ ላይ ምናምን ነገር ብቻ ማለት የፈለኩት ገብቷቸው አላለቀም። ያለቀ ነገር የለም። 5 ጨዋታ ይቀራል። ሁለቱም ቡድኖች ይጥላሉ ወይ ሁለቱም ቡድኖች የመጣል አቅም አላቸው። እኛ ሞስት ላይክሊ ነን ለመጣል ነጥብ፣ ግን እነሱም ይጥላሉ። ተረዳችሁኝ አይደለ? እነሱ ከመጫወታቸው በፊት 2 ጨዋታ የሜሪት ላይ እናደርጋለን። በዛው ሞራል የሚጫወቱ ከሆነ ማሸነፍ እንደሚችል ቡድናችን እናውቃለን አይደለ? እስከ መጨረሻው ደቂቃ ድረስ ደግፉት። እዚህ ጋር መደገፍ ብናቆም እዚህ ጋር እኮ መደገፍ ስላቆሙ መጨረሻ ላይ አንናገራችሁ የሚል ሰው የለም። ክለባችሁን እስከ መጨረሻው ድረስ ለመደገፍ ሞክሩ። እኔ እንደዛ ነው ማድረገው። ክለባችን ቅዳሜ ጨዋታ አለው። ያን ጨዋታ ናፍቆኛል ክለቤ። ጠብቀን እንግዲህ መልሰን ወደ አንደኛ የምንቆምበት ቦታ ያርግልን። አመቱ የኛ ያርግልን። ሚሊየንስ ነና ፈጣሪ ያለው ይበላል። ጸልዩ። ፎሎ ኮፒሊንግ ሼር ያደርጋችሁ ይመቻችሁ። ዋንጫው እንደምናሳካ ሙሉ እምነት አለኝ ሲሉ ሚኬል አርቴታ ተናግረዋል። የአርሰናሉ አሰልጣኝ ሚኬል አርቴታ ከነገው የኒውካስል ዩናይትድ ጨዋታ በፊት አስተያየታቸው በዛሬው ዕለት ሰጥተዋል። የነገው ጨዋታ ማሸነፍ እንፈልጋለን። የመጀመሪያው ጨዋታ ማሸነፋችን ወደ ድሉ 1 ደረጃ ያስጠጋናል ሲሉ ተደምጧል። 5 ጨዋታዎች ይቀረናል፣ አንዱ ነገ ነው። ያለንን ነገር ሁሉ ይዘን በመሄድ እናደርገዋለን ሲሉ ተናግረዋል። ለ2 ትልቅ ዋንጫዎች እየተፋለምን ነው። ገና ነው። ሁሉም ነገር መሆን ይችላል። በተጫዋቾቼና እንዲሁም ደግሞ በደጋፊዎቼ እምነት አለኝ ሲሉም አስታውቀዋል። እናንተስ ስለ አርቴታ ንግግር ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ።